ኃጢአት ለመስራት አንድ ክፉ ነገር ለማድረግ ሰው አየኝ አላየኝ ነው ምንለው ጨለማን ነው ምን መርጠው ጨለማ ውስጥ የገባን እንደሆነ እዛ ውስጥ ምን ሰራውን ኃጢአት እግዚአብሔር የማያይ የሚመስለን ብዙዎች ነን ከመጋረጃ በስተጀርባ ምን ሰራውን ኃጢአት እግዚአብሔር የማያይ የሚመስለን ብዙዎች አለን አካባቢ የቀየረን እንደሆነ ሰፈር የቀየረን እንደሆነ ሀገር የቀየረን እንደሆነ እዛ ምናደርገውን ክፉ ነገር እግዚአብሔር የማያይ የሚመስለን ሰዎች አሉ አሁን የኛ መስፈርታችን ቤት ሰርቷል ወይ መኪና ገዝቷል ወይ ቤት ያለው ባል ከተገኘ ጥሩ ነው ማን ይጠላል ቤት ሰርቶ እሱ ካልተሰራ ምን ይጠቅምሻል መኪና ገዝቷል መኪና ያለው ባል ከተገኘ ጥሩ ነው መኪና ገዝቶ ራሱን ካልገዛ ምን ይጠቅምሻል እዛም ሚልከሰከስ ከሆነ በዝሙት ሚረክስ ከሆነ ለቃል ኪዳን ሚስቱ ማይታመን ከሆነ ምን ዋጋ አለው ቁሳቁስ ብር ኖሮት ወርቅ ኖሮት እግዚአብሔር ከሌለው እግዚአብሔር የማይፈራ ከሆነ ምን ይጠቅምሻል ኢመኑኝ እኛ ከእግዚአብሔር ጋር ከሆነን የትም ቦታ እንሆን ተሰደን አገር ለቀን ብንሄድ እዛ በተሰደድንበት ቦታ ማን ይኖራል እስር ቤት ውስጥ ብንጣል እስር ቤት ውስጥ ከኛ ጋር ማን ይሆናል ታመን አልጋ ላይ ብንተኛ መኝታችንን ማን ያነጥፍልናል ብንራብ ማን ያበላናል ብንጠማ ማን ያጠጣናል ብንታረዝ ማን ያለብሰናል ሰው ይዘራውን ያጭዳል ሰው እጁን ያገኛል ሌሎቹን ባታለንበት መንገድ እኛም እንታለናል እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችን የምናምነው ከሆነ ከእግዚአብሔር ጋር የምንሆንባቸው መንገዶች በርካታ ናቸው እንዳትረሱ ጸሎት የመጀመሪያው እምነት አማኝ ሁሉ ጊዜ ከእግዚአብሔር ጋር ነው እግዚአብሔርም ከሱ ጋር ነው እግዚአብሔር ቢጎልብን የጎደለውን ማን ይሞላል እኛ ከማጋራ ከሆነ አጭቶ ማግባት በማን ነው አግብቶ የተባረኩ ልጆች መውለድ በማን ነው ሁሉ በማን ነው ሁሉ በእግዚአብሔር ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እናቶች አባቶች እህቶች ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ አሜን አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ ጸሎት በረከት ከሁላችን ጋር ይሁንልን እግዚአብሔር አምላካችን በመካከላችን ተገኝቶ የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፈቃዱ ይሆንልን ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የነገር ፍጻሜ ከመጀመሪያው ይሻላል የሚል ይሆናል ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በመጽሐፈ መክብብ ምዕራፍ 7 ቁጥር 8 ላይ ነው የነገር ፍጻሜ ከመጀመሪያው ይሻላል እግዚአብሔር በዚህ ርዕስ ሁላችንንም እንዲናገረን ሁላችንንም በቃሉ እንዲያሳርፈን እንዲያጽናናን እንዲመክረን የሱ ቅዱስ ፈቃዱ ይሆንልን የትምህርቱ መሰረታዊ ዓላማ የሚሆነው ጅማሬያቸው የማያምሩ የሚመስሉ ነገሮችን እግዚአብሔር ፍጻሜያቸውን ማሳመር እንደሚችል ማሳየት ይሆናል
በርሽነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ጠቢቡ ሶሎሞን የተናገረው ቃል አንድ ጊዜ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ገጸ ንባቡን ከቁጥር 1 ጀምረን እናነባዋለን። መጽሐፈ መክብብ ምዕራፍ 7 ቁጥር 1 ጀምሮ ከመልካም ሽቱ መልካም ስም ከመወለድ ቀን የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፣ እርሱ የሰው ሁሉ ፍጻሜ ነውና። ሕያውም የሆነ በልቡ ያኖረዋል። ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና። የጠቢባን ልብ በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው፣ ይህ ደግሞ ከንቱ ነው። ግፍ ጠቢቡን ያሳብደዋል፣ ጉቦም ልብን ያጠፋዋል። የነገር ፍጻሜ ከመጀመሪያ ይሻላል፣ ታጋሽም ከትዕቢተኛ ይሻላል። በነፍስህ ለቁጣ ችኩል አትሁን፣ ቁጣ በሰነፍ ብብት ያርፋልና ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ጠቢቡ ሶሎሞን መጽሐፍ ቅዱስን ስናነብ በርካታ መጽሐፍቶችን በብሉይ ኪዳን የጻፈልን ሰው ነው። አባቱ ዳዊት እየተባለ ይጠራል። እናቱ ደግሞ ቤርሳቤ እየተባለች ትጠራለች። ለምሳሌ መጽሐፈ መክብብን የጻፈው ጠቢቡ ሶሎሞን ነው። መጽሐፈ ምሳሌን፣ መጽሐፈ ተግሳጽን፣ መኃልየ ዘሰሎሞን የሚባለውን መጽሐፈ ጥበብን እነዚህን አምስቱን መጻሕፍት የጻፈልን የዳዊት ልጅ ጠቢቡ ሶሎሞን መጽሐፈ ምሳሌ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞን፣ መጽሐፈ ጥበብ እነዚህ አምስቱን መጻሕፍት ሶሎሞን እንደጻፋቸው የቤተ ክርስቲያን ሊቃውንት ይናገራል። እኛ አሁን ከአምስቱ መጻሕፍት መካከል በመጽሐፈ መክብብ ምዕራፍ 7 ቁጥር 8 ላይ የተጻፈውን መነሻ አድርገን ለዛሬ እናመሽበታለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን በህብረት ለመናገር ራሳችንን እናዘጋጅ። የነገር ፍጻሜ በሉ እስኪ ከመጀመሪያው ይሻላል። እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን የሱ ቅዱስ ፈቃዱ ይሆነልን። ይህንን ርዕስ ግልጥ እንዲያደርግልን በብሉይ ኪዳን ከተመዘገቡት ታሪኮች መካከል አንድ ታሪክ ለዛሬ እናነሳል። ጅማሬው ሳያምር የነበረን አንድ ሰው እግዚአብሔር እንዴት አድርጎ ፍጻሜውን እንዳሳመረለት በዚህ ታሪክ ውስጥ ደግሞ የእያንዳንዳችንን ሕይወት እንደ መስታወት እግዚአብሔር ያሳየናል። ታሪኩ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። ከዚህ ቀደም በአንድም ይሁን በሌላ መንገድ የሰማነው ታሪክ ግን የእግዚአብሔር ቃል ማለዳ ማለዳ አዲስ ነው። ነቢዩ ኤርምያስ ሲናገር ምን ብሎ ነው የተናገረው?
ቃልህ ማለዳ ማለዳ አዲስ ነው ታማኝነትህም ብዙ ነው ብሎ ነው የተናገረው። የእግዚአብሔር ቃል ሁል ጊዜ አዲስ ነው። ትናንት የተጽናናንበት ዛሬ የምንጽናናበት፣ ትናንት ያረፍንበት ዛሬ የምናርፍበት፣ ትናንት ጥያቄያችን የተመለሰበት ዛሬ ጥያቄያችን የሚመለስበት፣ ትናንት እንባችን የታበሰበት የእግዚአብሔር ቃል ዛሬም እንባችን የሚታበስበት። በማንም ሰው ይነገር መቼም ይነገር ሁል ጊዜም የእግዚአብሔር ቃል አዲስ ነው፣ አይሰለችንም። አሁን ከልጅነታችን ጀምሮ ውዳሴ ማርያም ስናደርስን ያደግነው፣ ግን ውዳሴ ማርያም እስካሁን አልሰለቸንም። ከልጅነታችን ጀምሮ በጾመ ፍልሰታው አንገታችን ላይ ነጠላ ታስሮልን ቤተክርስቲያን መተን ቅዳሴ ያስቀደስን ያደግነው። ማን ነው ቅዳሴ ይሰለቸው? በዓለም ያለው መጻሕፍት ልቦለዶች አንድ ጊዜ ካነበብናቸው በኋላ ሁለተኛ ጊዜ ለማንበብ ይሰለቹናል። ፍጻሜያቸውን ስለምናውቅ፣ ታሪኩን ስለምናውቅ፣ ሰው የደረሳቸው ሰው የጻፋቸው ስለሆኑ የእግዚአብሔር መንፈስ ስለሌለባቸው በዓለም ያሉ ልቦለዶች ሰው ያዘጋጃቸው ወገኖቼ አንድ ጊዜ አንብበናቸው ሁለተኛ ጊዜ ማንበብ አንችልም። መጽሐፍ ቅዱስ ግን ማለዳ ማለዳ አዲስ ነው። የእግዚአብሔር ቃል ግን ሁል ጊዜም አዲስ ነው። ለምን ያሉ እንደሆነ በቃሉ ላይ የእግዚአብሔር መንፈስ ስላለበት። የማን መንፈስ? የእግዚአብሔር መንፈስ ስላለበት ሁል ጊዜም አዲስ ነው ቃሉ። አሁንም አዲስ የሆነውን ቃል እግዚአብሔር በቸርነቱ ለሁላችንም ያስተምረን። ታሪኩ በኦሪት ዘፍጥረት በምዕራፍ 37 ቁጥር 1 ጀምሮ የተመዘገበውን ታሪክ ነው የምናየው። ዮሴፍ የሚባልን የአንድ ሰው ሕይወት ዛሬ እናያለን። ጅማሬው ሳያምርለት ቀርቶ አስጨናቂ ጅማሬ፣ የተበላሸ ጅማሬ፣ እግዚአብሔር ደግሞ እንዴት መጨረሻውን እንዳሳመረለት የኛም የማያምሩ ጅማሬዎች በሕይወታችን ቢገጥሙን እግዚአብሔር መጨረሻውን ማሳመር እንደሚችል እግረ መንገድ በንጽጽር የምናይበት ትምህርት ነው። ታሪኩ ሲጀምር እንዲህ ብሎ ይጀምራል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ጀምሮ መለከተዋል። ያዕቆብም አባቱ በስደት በነበረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር ይላል። ሁላችን ታሪኩ እንደምናውቅ አብርሃም ጊዜው ቢቆይም ከሳራ ይስሐቅን ወልደዋል። ይስሐቅም እድሜው ለጋብቻ ሲደርስ ርብቃ የምትባልን ሴት አግብቶ ያዕቆብና ኤሳውን ወልደዋል። አሁን የያዕቆብን ታሪክ ይዘን ነው የምንቀጥለው። ያዕቆብ የተባለው ሰው ደግሞ ወገኖቼ ወንዶቹን እንኳን ብቻ ስንቆጥር 12 ወንድ ልጆች ወልደዋል። 12ቱ ነገደ እስራኤል ተብሎ የሚጠሩት ማለት የያዕቆብ ልጆች ናቸው። ከ12ቱ ወንድ ልጆች መካከል ዮሴፍ የሚባል ልጅ አለው ያዕቆብ። ማን የሚባል አልኳችሁ? ሁላችሁም ንገሩኝ። ማን የሚባል? ዮሴፍ። ዮሴፍ የስሙ ትርጉም እግዚአብሔር ይጨምራል ማለት ነው። እግዚአብሔር ምን ይላል? እግረ መንገድ ስም ስታወጡ ከቻላችሁ ከመጽሐፍ ቅዱስ አውጡ። የሚያንጹ ስሞች፣ ትርጉም ያላቸው ስሞች፣ እግዚአብሔር የሚከብርባቸው ስሞች አሉ። አሁን ዛሬ በጣም የሚያስደነግጡ ስሞች፣ ምንም ማያንጹ ስሞች፣ ትርጉም የሌላቸው ስሞች ብዙ ሰው ያወጣል። ወይም ስም ስናወጣ ታሪኩን አናውቅም፣ ለአጠራር ስራ ማረ ብቻ ዝም ብለው ለልጆቻቸው ስም ያወጡ ሰዎች አሉ። ልጆቹ ካደጉ በኋላ የስማቸውን ትርጉምና ታሪኩ ከመጽሐፍ ቅዱስ አኳያ ምን እንደሆነ ሲያውቁ
ከወላጆቻቸው ጋር ይጣላል። አሁን ልጁን ዲና ብሎ የሚጠራ ሰው እንዴት ይኖራል? ዲና ማለት ስሙ ሊያምር ይችላል ለአፍ ሲጠራ፣ መጽሐፍ ቅዱስን ስታነቡ ግን የዲና ታሪክ የተበላሸ ታሪክ ነው። አባቶቻችን ምን ይላሉ? ስም ከስብ በላይ ይሸታል ይላል። ስም በራሱ ወደ በጎ ነገርም ወደ ክፉ ነገርም ይስባል። ስለዚህ ለልጆቻችን ስም ስናወጣ ትርጉም ያለው ጥሩ ታሪክ ያለው የሚያንጽ እግዚአብሔር የሚከብርበት ከቻልን ከመጽሐፍ ቅዱስ ላይ ብናወጣ መልካም። አሁን ባልጠፋ ስም አሸብር ይባላል። አሁን እዚህ ውስጥ አሸብር ካለ በቃ አለቀን። እኔ አንድ ጊዜ ለአገልግሎት ወደ አንድ ገጠር እየሄድኩ ቦታውን አልነግራቸው ሰንበት ተማሪዎች ናቸው ጉባኤውን የሰሩትና ክል ከመኪና እንደወረድን ሊቀበሉን መጡ። ስም ማን ነው ብዬ ስጠይቀው ስሜ ውቃው ይባላል አለኝ። የአባት ስም ማን ነው ላለው ደብልቀው። አሁን እናት ባልጠፋ ስም ልጇን እንዲህ ብላ ትጠራለች። ስለዚህ ዮሴፍ ማለት እግዚአብሔር ይጨምራል ማለት። እግዚአብሔር ምን ይላል? እግዚአብሔር በጎ ነገር ለሁላችንም ይጨምርልን። አሜን ነው። ያዕቆብ ከ12ቱ ወንድ ልጆች መካከል ዮሴፍን በልዩነት ይወደዋል። ለምን ያሉ እንደሆነ በስተርጅና የወለደው ልጁ ስለነበር አይኑ ከፈዘዘ ሰውነቱ ከደነዘዘ በኋላ ካረጀ በኋላ የወለደው ልጅ ስለሆነ ከ12ቱ ወንድ ልጆቹ መካከል ያዕቆብ አብዝቶ የሚወደው ወይም አብልጦ የሚወደው ልጁ ዮሴፍን አንድም በጣም ከሚወዳት ከራሔል 14 ዓመት ደጅ ጠንቶ ያገኘው ልጁ ስለሆነ ዮሴፍን ከልጆቹ ሁሉ ይልቅ ይወደዋል። አንዳንድ ጊዜ ቤት ውስጥ አባት የሚወደው ይኖራል፣ እናት የምትወደው ይኖራል። ይሄ መጽሐፍ ቅዱስ ላይ የተመዘገበ ከፀሐይ በታች ምንም አዲስ ነገር የለም። የመጽሐፍ ቅዱስን ታሪክ ስናጠና ዛነ ርብቃና ይስሐቅ ቤት ውስጥ ብንገባ ርብቃ የምትወደው ያዕቆብን ነበረ። ስትጠራው አቤት ስትልከው ወዴት ስለሚላል። ባል ደግሞ ይስሐቅ የሚወደው ኤሳውን ነበረ። ስለዚህ ቤት ውስጥም አባት የሚወደው ሊኖር ይችላል። አብልጦ ሁሉ ልጆችን ይወዳል፣ ግን አብልጦ የሚወደው ሊኖር ይችላል። ወይም እናት የምትወደው ሊኖር ይችላል። አሁንም ያዕቆብ ዮሴፍን እጅግ አድርጎ ይወደዋል። ለምን? በስተርጅና የወለደው ስለሆነ ከሚወዳት ከራሔል 14 ዓመት ደጅ ጠንቶ ያገኛት። ስንት ዓመት አልኳችሁ? ዛሬ አሁን የትኛው ጎረምሳ ነው 14 ዓመት ደጅ ጠንቶ ሚስት ያገኘው? ትዕግስት አለን አሁን እንደ ያዕቆብ? ዮሴፍ ራሔልን ለማግኘት ያዕቆብ 14 ዓመት ነው ደጅ ጠንቶ። እሱ ታሪኩ ሰፊ ነው፣ ወደዛ ውስጥ አልገባም። በጣም ስለሚወደው የተለየች ልብስ ገዛና ለዮሴፍ አለበሰው። ያዕቆብ እንዲህ ይላል፣ ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበርና በብዙ ኅብር ያጌጠች ቀሚስ አደረገለት። ከዚህ የተነሳ ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላምም ያናግሩ ዘንድ አልቻሉም። የማያምር የዮሴፍ ጅማሬ እዚህ ጋር ነው የሚጀምረው። በገዛ ወንድሞቹ ተጠላ። እሱም ልጅ ነው፣ እኛም ልጅ ነን። የተለየ ልብስ አባታችን ለምንድን ነው ለወንድማችን የሚገዛው? ከሁላችን አብልጦ እሱን ለምን ይወደዋል ብለው 11 ወንድሞቹ በዮሴፍ ላይ በጠላትነት ተነሱበት። የማያምር የዮሴፍ ጅማሬ ይሄ ነው፣ በገዛ ወንድሞቹ መጠላት። ህልም የማለም ጸጋ አለው ዮሴፍ። አንድ ቀን ህልም አለመና ለወንድሞቹ ነገራቸው። በእርሻ መካከል ነዶ ስናስር አለ ዮሴፍ። የኔ ነዶ ቀጥ ብላ ቆመች። 11 ነዶ በኔ ነዶ ዙሪያ ዞረው ሲሰግዱ በህልሜ ተመለከትኩ። ፍቹ ምንድነው አለ ለወንድሞቹ ነገራቸው።
11 ነዶ የተባልን እኛ 11 ወንድሞች ነን። መሃል ላይ የቆመችው ነዶ ያንተ ምሳሌ ናት። እኛ 11ችን ላንተ ልንሰግድ ነው እንዴ ብለው አስቀድመው ከጠሉት ጥል በላይ አብልጠው ጠሉት ይላል መጽሐፍ። የማያምሩ የዮሴፍ ጅማሬዎችን እያየን ነው። ጠሉት በቃ ወንድሞቹ ለዓይናቸው ጠሉት። በሰላምም ያናገሩት ዘንድ አልቻሉም። የገዛ ወንድሞቹ ጠሉት። መጽሐፍ ምን ይላል? የሰው ጠላቱ የቤቱ ሰዎች ናቸው። ጠላት ከሩቅ አይመጣም። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 36 ላይ የእግዚአብሔር ቃል ምን ይላል? የሰው ጠላቱ የቤቱ ሰዎች ናቸው። አቤልን የገደለው ወንድሙ ቃየን ነው። ዮሴፍን የጠሉት ኋላም ሚሸጡት ወደ ጉድጓድ የሚጥሉት እናየዋለን የገዛ ወንድሞቹ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው የሰው ጠላቱ የቤቱ ሰዎች ናቸው። ጠላት ከሩቅ አይመጣም። የቤተ ክርስቲያን ጠላቶች የኛ ጠላቶች ወገኖቼ የቅርባችን የሆኑ ሰዎች ናቸው። በጠላትነት ተነሱ። ሌላ ህልም እንደገና አለመ ዮሴፍ። ምን አለ? በህልሜ አለ 11 ከዋክብት ፀሐይና ጨረቃ ሲሰግዱልኝ ተመለከትኩ ብሎ ለአባቱ ነገረ። አባትየው እንደዚህ አድርጎ ፈታ። 11 ከዋክብት የተባሉት 11 ወንድሞች ናቸው። ፀሐይና ጨረቃ እኔና እናትህ ነን። ሁላችን ላንተ መስገዳችን ነው እንዴ አለ አባትየው። ታሪኩ ሰፊ ነው። አንድ ቀን አገልግል አስያዘውና እስኪ ወንድሞችህ በበረሃ በምድረ በዳ በጎች እየጠበቁ ነው፣ በሰላም ናቸው ወይ? እስኪ ወሬያቸውን ይዘህ ናልኝ አለና አባቱ ያዕቆብ ዮሴፍን አገልግል አስይዞት ላከው ይላል። እሺ ብሎ ለአባቱ ታዞ አገልግል ይዞ ወደ ወንድሞቹ ጋር መጣ። ዮሴፍ ገና በሩቅ አዩት። ህልመኛ ወንድማችን መጣ። ህልሙ ሳይፈታ ደሙን ማፍሰስ አለብን፣ ነፍሱን ማጥፋት አለብን፣ መግደል አለብን፣ ሳይቀድመን እንቀድመዋለን። የገዛ ወንድሞቹ በዮሴፍ ላይ ወገኖቼ የሞት ድግስ ደገሱለት። ባጭር መቀጨት አለበት። ከፍ ካለ ካደገ በኋላ ለሱ ምን ሰግድ ከሆነ እሱ በእኛ ላይ ሚሰለጥንብን ከሆነ እንቅደመው ብለው 11 ወንድሞች ቁጭ ብለው ተማከሩ። እሱ እኮ እነሱ የሚበሉትን አገልግል ይዞላቸው እየመጣ ነው። ወርቅ ላበደረ ጠጠር ይላሉ አባቶች። ተርበዋል ብሎ አባቴ ልኮኛል ብሎ የቤተ ክርስቲያን ታሪክ እንደሚነግረን ዮሴፍ አገልግሉን ይዞ በሚሄድበት ጊዜ ተራበ ይላል። ነገር ግን በተራበ ጊዜ እንኳን ከነሱ አገልግል ላይ አልበላም፣ አልተጠቀመም። ታማኝነቱን ተመልከቱ። እነሱ ክፉ ነው የሚያስቡበት፣ እነሱ ሊገሉት ነው የሚያስቡት። እሱ ግን ለነሱ ከያዘው አገልግል እንኳን አልቀምስም ብሎ መልእክቱን እስኪያደርስ ድረስ እነሱን በናፍቆት ነበር የሚጠብቃቸው። እነሱ ግን የሞት ድግስ ደግሰውለት ነበር። ከመካከላቸው አንደኛው ሮቤል የሚባለው የበኩር ልጅ ለወንድሞቹ እንደዚህ አለ፣ ወንድማችንን ገለን በኋላ በደሙ ከምንጠየቅ ዝም ብለን ጉድጓድ ውስጥ ብንጥለው አይበቃም ወይ? ልጅ እኮ ነው፣ ወንድማችን እኮ ነው። ለምን ደሙን እናፈሳለን? ለምን ነፍሱ እናጠፋዋለን? ጉድጓድ ውስጥ እንጣለዋል። ሮቤል ይሄን ያለበት ምክንያት መጽሐፉ ምን ይላል? እነሱ ዘወር ሲሉ ከጉድጓድ ውስጥ አውጥቶ ወደ አባቱ ወደ ያዕቆብ ሊልከው ፈልጎ አንግደለው፣ ጉድጓድ ውስጥ እንጣለው አለ ሮቤል። እሺ ተባባሉና ለአባታችን ግን ምንድነው ማለት የሚገባን አሉ። ልብሱን በደም ለውሰን ነከረን፣ የምትወደው ልጅህ ሞቷል፣ እርምህን አውጣ ብለን ለያዕቆብ እንልካለን አሉት። ልብሱን አወለቁ፣ ልብሱን ገፈፉት።
በደም ነከሩና ላኩለት ለያዕቆብ። ያ የምትወደው ልጅህ የተለየ ልብስ ያለበስከው ከኛ በላይ የምትወደው ልጅህ በሕይወት የለም፣ እርምህን አውጣ ሞቶልሃል ብለው መልእክት ላኩለት። ልብሱን ሲያይ የዮሴፍ ልብስ ነው፣ እንደገና በደም ተነክሯል። በቃ ክፉ አውሬ አግኝቶት በልቷል አለና ሐዘን ቁጭ አለ ያዕቆብ። እዚህ ጋር የምናየው አንድ ምስጢር አለ። ትዝ ይላችሁ እንደሆነ ያዕቆብ የወንድሙ የዮሴፍን ብኩርና የወሰደው የበግ ቆዳ ለብሶ ፀጉር ለብሶ በልብስ ነበር አታሎ ገብቶ የወንድሙ የኤሳውን ብኩርናውን በረከቱን የወሰደው። ዛጋ በልብስ አታሎ ነበር ያዕቆብ። እንደገና መልሶ የገዛ ልጆቹ በልብስ አታለሉት። ሰው ይዘራውን ያጭዳል፣ ሰው እጁን ያገኛል። ሌሎቹን ባታለንበት መንገድ እኛም እንታለላለን። ያዕቆብ ኤሳው ነኝ ብሎ ኤሳው ሳይሆን የበግ ቆዳ ለብሶ ፀጉራም ሆኖ ኤሳው ፀጉራም ስለሆነ አባቱ ይስሐቅ አይኑ ስለፈዘዘ ገብቶ ተባርኮ ነበረ። አታሎ ማለት እዚህ የገዛ ልጆቹ አታለሉት። ልጅ ዮሴፍ ሞተ፣ ይሄው ልብሱ በደም ተጨማልቋል፣ አውሬ በልቶታል ብለው አሉት። በስተርጅናው እያዘነ ወደ መቃብር እንዲወርድ አደረጉት። እንመለስ። እስካሁን እያየን ያለነው የማያምር የዮሴፍን ጅማሬ ነው። በወንድሞቹ ተጠላ፣ ወደ ጉድጓድ ውስጥ ተጣለ። በዚያ እነሱ በነበሩበት መንገድ አዎ እስማኤላውያን ሚዲያማውያን ሲያልፉ ከጉድጓድ ውስጥ አወጡትና ዮሴፍን ለነጋዴዎቹ በ20 ብር ሸጡት። በስንት ብር ሸጡት? በ20 ብር ሸጡት። ገዙትና እነዛ ነጋዴያን ዮሴፍን ወደ ግብፅ ይዘውት ወረዱ ይላል። እንደ ሸቀጥ ሰው ተሸጠ። እነዚህ በ20 ብር የገዙት ነጋዴዎች ደግሞ 10 ብር አተረፉና ጲጢፋራ ለሚባለው ሰው በ30 ብር እንደገና ዮሴፍን ሸጡት። ተሽጦ ወደ ጲጢፋራ ቤት ገባ። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 39 ቁጥር 1 ጀምሮ የተመዘገበ ታሪክ እንዲህ ይላል። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞች አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ከወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ። እስኪ እግዚአብሔር በሉ። ከዮሴፍ ጋር ነበረ። ዮሴፍ ከማጋራ ስለነበረ እግዚአብሔር ደግሞ ከማጋ ነው። ሲሸጥ አብሮ ተሸጠ ይላሉ አባቶች። አብሮ ከዮሴፍ ጋር ተሰደደ። ከዮሴፍ ጋር አለ እግዚአብሔር። ዮሴፍ ባለበት እግዚአብሔር አለ። ተሽጦ ወደ ግብፅ ሲወርድ ከዮሴፍ ጋር እግዚአብሔር ነው። ይውላችሁ እኛ በሃይማኖት ከእግዚአብሔር ጋር ከሆነን ታመን አልጋ ላይ ብንተኛም እስር ቤት ውስጥም ብንገባም ስደትም ብንወጣም ምንም አይነት ነገር ውስጥ እንሆን እግዚአብሔር ከኛ ጋር ይሆናል። ትልቁ ነገር በሃይማኖት እኛ ከእግዚአብሔር ጋር እንሆን፣ በእምነት ከእግዚአብሔር ጋር እንሆን፣ በጸሎት ከእግዚአብሔር ጋር እንሆን፣ በጾም ከእግዚአብሔር ጋር እንሆን። እግዚአብሔር ከኛ ጋር ይሆናል። ምንም ጥርጥር የለውም። መጽሐፍ ምንድነው የሚለው? እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከናንተ ጋር ይሆናል። ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋችኋል ተብሎ ተጽፏል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል። እስኪ ላስቸግራችሁ፣ ቃሉን ከኔ ቀጥላችሁ ተናገሩ። እናንተ በሉ እስኪ። ያልተናገረ ሰው አለ። የእግዚአብሔር ቃል ነው። ሁላችሁ ተናገሩ። እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከናንተ ጋር ይሆናል። ከማጋራ ይሆናል። እኛ ከማጋራ ከሆንን ጥያቄው እኛ ከእግዚአብሔር ጋር ነን ወይ ነው ብቻ። ስለ ጥያቄ እኛ ከእግዚአብሔር ጋር ነን ወይ? ጥያቄው ይሄ።
በእምነት ከእግዚአብሔር ጋር ነን። በጸሎት ከእግዚአብሔር ጋር ነን። ጠዋት ማታ መሸነጋ ኢመኑኝ እኛ ከእግዚአብሔር ጋር ከሆንን የትም ቦታ እንሆን ተሰደን አገር ለቀን ብንሄድ እዛ በተሰደድንበት ቦታ ማን ይኖራል? እስር ቤት ውስጥ ብንጣል እስር ቤት ውስጥ ከኛ ጋር ማን ይሆናል? ታመን አልጋ ላይ ብንተኛ መኝታችንን ማን ያነጥፍልናል? ብንራብ ማን ያበላናል? ብንጠማ ማን ያጠጣናል? ብንታረዝ ማን ያለብሰናል? ቢጎልብን የጎደለውን ማን ይሞላል? እኛ ከማጋራ ከሆነ ሁልጊዜም ከሱ ጋር እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳል። ይኸውላችሁ የጸሎት ሕይወት ካለን በደንብ አድርጋችሁ ስሙኝ፣ ከእግዚአብሔር ጋር ነን ማለት መተን እዚህ ቅዳሴ የምናስቀድስ ከሆነ ወገኖቼ ከእግዚአብሔር ጋር ነን። እንዲህ ባለ ጉባኤ ቁጭ ብለን ቃሉን የምንሰማ ከሆነ ከእግዚአብሔር ጋር ነን። እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን የምናምነው ከሆነ ከእግዚአብሔር ጋር ነን። ከእግዚአብሔር ጋር የምንሆንባቸው መንገዶች በርካታ ናቸው። እንዳትረሱ። ጸሎት የመጀመሪያው፣ እምነት አማኝ ሁልጊዜ ከእግዚአብሔር ጋር ነው፣ እግዚአብሔርም ከሱ ጋር ነው። እግዚአብሔር ከዮሴፍ ጋር ነበረ አለና ዝቅ ብሎ ስራውም የተከናወነለት ሰው ሆነ። እስኪ ስራውም በሉ የተከናወነለት ሰው ሆነ። ስራችን የሚከናወንልን እግዚአብሔር ከማጋ ከሆነ ነው። የምንሰራው ስራ የሚከናወንልን ስለኛ ቅልጥፍና አይደለም፣ ስለ ትምህርት ዝግጅታችን አይደለም፣ ስለ ተጨነቅን አይደለም፣ ስለኛ መውጣት መውረድ አይደለም። ትምህርት አያስፈልግም አልወጣንም፣ ያስፈልጋል። ትምህርት ብቻውን ግን ወገኖቼ ቅልጥፍና ብቻውን ግን እግዚአብሔር ከኛ ጋር ካልሆነ በፍጹም አይከናወንም። ተምረን ቁም ነገር መድረስ የምንችለው፣ ነግደን ማስረፍ የምንችለው፣ ሮጠን መቅደም የምንችለው፣ አስበን ማሳካት የምንችለው እግዚአብሔር ከኛ ጋር ከሆነ ብቻ ነው። ያለ እግዚአብሔር ምንም ማድረግ አንችልም። መጽሐፍ እንደዚህ ይላል፣ ያለኔ ምንም ልታደርጉ አትችሉ። ወጥቶ መግባት በእግዚአብሔር ነው። ተቀምጦ መነሳት በእግዚአብሔር ነው። አጭቶ ማግባት በእግዚአብሔር ነው። አግብቶ የተባረከ ልጅ መውለድ በእግዚአብሔር ነው። ሁሉም በእግዚአብሔር ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል ያለኔ ምንም ልታደርጉ አትችሉም። እስኪ ያለኔ በሉ። ምንም ልታደርጉ አትችሉም። ያለማ ስሙን ጠሩት። ያለማ ሮጦ መቅደም በማን ነው? ነግዶ ማስረፍ በማን ነው? ተምሮ ቁም ነገር መድረስ በማን ነው? አጭቶ ማግባት በማን ነው? አግብቶ የተባረኩ ልጆች መውለድ በማን ነው? ሁሉ በማን ነው? ሁሉ በእግዚአብሔር። እግዚአብሔር ከዮሴፍ ጋር ስለሆነ የሚሰራው ስራ ሁሉ ተከናወነለት። ምን አለለት? ወጣቶች የምትሰሩት ስራ እንዲከናወን ከእግዚአብሔር ጋር በእምነቱ ነው። እህቶቼ የልባችሁ መሻት እንዲፈጸም የምትሰሩት ስራ ሁሉ እንዲከናወንላችሁ ከፈለጋችሁ ከእግዚአብሔር ጋር ሆነ። እሱ ነው መፍትሄው። ዳዊት ምን ብሎ ነው የዘመረው? እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ ተብሎ ተጽፏል። እዛ መዝሙር 126 ቁጥር 1 ላይ የተመዘገበ ቃል እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ። ሁሉ የሚሆነው በማን ፈቃድ ነው? በእግዚአብሔር ፈቃድ። የሚሰራ ሁሉ ተከናወነለት። እንመለስ ወደ ቀደመ ነገራችን። በግብፃዊው ጌታም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራ ሁሉ እግዚአብሔር በእጁ እንዳከናወነለት አየ። ዮሴፍም በጌታው ፊት ሞገስ አገኘ። ምን አገኘ? ሞገስ አገኘ። በቤቱ ላይ ሁሉ አሰለጠነው። ጲጢፋራ ዮሴፍ ሾመው። ያላንተ ፈቃድ ሚገባ ሚወጣ ነገር የለም ብሎ ከሚስቱ በስተቀረ ይሄ ንጉሥ ሁሉን ለዮሴፍ አሳልፎ ሰጠ። አንድ ቀን
ዮሴፍ ከቤት ሲወጣ ሲገባ የዚህ ንጉሥ ሚስት አየችውና በሐሰት ዝሙት ተነደፈ ይችላል። ሌላ ፈተና መጣበት። ሲወጣ ባቱን ሲገባ ደረቱን ይላሉ አባቶቻችን። ዮሴፍን አየችውና አብረኸኝ ተኛ ፍቃዴን ፈጽምልኝ አለችው። እጅግ ውብና መልከ መልካም ሰው ነበረ። ከራስ ፀጉሩ እስከ እግር ጥፍሩ ድረስ ውብ ነበረ። መልከ መልካም ልጅ ነበረ ዮሴፍ። መልኩ ያማረ ነው፣ ጠባዩ ያማረ ነው፣ እግዚአብሔርን የሚፈራ ነው፣ እግዚአብሔርን የሚያውቅ ነው። ሁለቱንም ውበት አስተባብሮ የያዘ ሰው ነው ዮሴፍ። ታውቃላችሁ አንዳንዶቻችን ስጋዊ ውበት ቢኖረን መንፈሳዊ ውበት ግን ብዙዎቻችን የለንም። ውጫዊ ውበት ያላቸው ብዙ ሰዎች ውሳጣዊ ውበታቸውን ስታዩ ባዶ ይሆናሉ። እግዚአብሔርን ማያውቁ ናቸው። መንፈሳዊነት ማይገባቸው ናቸው። ቤተክርስቲያን መምጣት ኋላ ቀርነት ይመስላቸዋል። መጾም፣ መጸለይ፣ ማስቀደስ ጊዜ የሌላቸው ሰዎች መሰብሰቢያ ይመስላቸዋል። ቤተክርስቲያን መሄድ በውጭ ስትዋቸው ስጋዊ ውበት ሊሆናቸው ግን ይችላሉ። ዮሴፍ በውስጡም ውብ ነው፣ ልቡ ውብ ነው፣ በውጭም በስጋውም ውብ ነው። እግዚአብሔር ሁለቱንም ውበት ለሁላችን ያድላል። እቺ ሴት ውበቱን አየችና በውበቱ ተሸነፈች። አብረኸኝ ካልተኛ ባሌ ቤት ውስጥ የለም ፍቃዴን ፈጽምልኝ አለችው። ሰው ባለው ነገር ይፈተናል። ዮሴፍ ባለው ነገር ተፈተነ። እህቶቼ ምንድነው ፈተናችሁ? ወንድሞቼ ምንድነው ፈተናችሁ? አንዳንድ ጊዜ ውበት ፈተና ይሆናል። አንዳንዴ ስልጣን ፈተና ይሆናል። አንዳንዴ ዕውቀት ፈተና ይሆናል። ሰው ባለው ነገር ይፈተናል። ዮሴፍ በውበቱ ምክንያት ፈተና መጣበት። እዳለችው በቃ አብረኸኝ ተኛ አለች። ፍቃዴን ፈጽም ወድጄሃለሁ። ቤቴ ውስጥ ባል የለም ማንም ሰው የለም አለች። ዮሴፍ እንደዚህ አላት፣ ሰው ባይኖር እግዚአብሔር አለ አላት። ሰው ባይኖር ማን አለ? ማንም አያየንም ብላ ስትለው ሴቲቱ ሰው ባያየን እግዚአብሔር ያየናል አላት። የምትይውን ኃጢአት በእግዚአብሔር ፊት አልሰራውም አላት። እስኪ የምትይውን ኃጢአት የምትይውን ኃጢአት በእግዚአብሔር ፊት አልሰራውም። በማን ፊት? የዮሴፍ አይኖች ማንን አሻግረው አዩ? ንገሪ ማንን አዩ? እኛኮ አንድ ኃጢአት ለመስራት አንድ ክፉ ነገር ለማድረግ ሰው አየኝ አላየኝ ነው ምንለው። ጨለማን ነው ምንመርጠው። ጨለማ ውስጥ የገባን እንደሆነ እዛ ውስጥ ምንሰራውን ኃጢአት እግዚአብሔር የማያይ የሚመስለን ብዙዎች ነን። ከመጋረጃ በስተጀርባ ምንሰራውን ኃጢአት እግዚአብሔር የማያይ የሚመስለን ብዙዎች አለን። አካባቢ የቀየርን እንደሆነ፣ ሰፈር የቀየርን እንደሆነ፣ ሀገር የቀየርን እንደሆነ እዛ ምናደርገውን ክፉ ነገር እግዚአብሔር የማያይ የሚመስለን ሰዎች አሉ። ግን ዮሴፍ አይኖቹ የሚገርሙ ናቸው። ሰው የለም ስትለው ቤት ውስጥ አንቺ ሰው ባይኖር እኮ እግዚአብሔር አላል። ባይናችንም ባናየው ሰው አያየንም፣ ማንም ሰው አያየንም። ሰው ባያየን እግዚአብሔር ያየናል። የምትይውን ኃጢአት በአምላኬ በእግዚአብሔር ፊት አልሰራውም አለ። የጥበብ መጀመሪያ ማንን መፍራት ነው? ዮሴፍ እግዚአብሔርን ፈራ። እግዚአብሔር ይህን ጥበብ ለሁላችንም ይስጠን። በዚህ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ተጽፏል። የመንፈሳዊውም ጥበብ የዓለማዊውም ጥበብ መጀመሪያ እግዚአብሔርን መፍራት። እግዚአብሔርን መፍራት የሌለበት የቱም አይነት ጥበብ ከንቱ ነው። መንፈሳዊ ጥበብ ቢኖረን ጥሩ አድርጎ የመስበክ፣ ጥሩ አድርጎ የመዘመር፣ ጥሩ አድርጎ የመቀደስ፣ ጥሩ አድርጎ ቅኔ መቀኘት፣ ጥሩ አድርጎ ከበሮ የመምታት ጥበብ ኖሮን እግዚአብሔርን ማንፈራ ከሆነ ጥበብ መንፈሳዊ ከንቱ ነው። የጥበብ መጀመሪያ ማንን መፍራት ስለሆነ ደግሞ ዓለማዊ ጥበብ ኖሮን የሂሳብ፣ የፊዚክስ፣ የኬሚስትሪ መንኩራኩር የማምጠቅ ጨረቃ ላይ ቤት የመስራት 4-5 ቋንቋ የመናገር ጥበብ ኖሮን እግዚአብሔርን ማንፈራ ከሆነ ዓለማዊውም ጥበብ ከንቱ ነው ይለዋል መጽሐፍ። የጥበብ መጀመሪያ ማንን መፍራት ስለሆነ አምላካችን እግዚአብሔር እሱን የሚፈራ ልብ ለሁላችንም ያድላል። ይኸውላችሁ አሁን ትውልዱ እግዚአብሔርን ስለማይፈራ ነው ይሄንን ወንጀል አሁን አይናችን የሚያየው ጆሮአችን የሚሰማ ወንጀል የሚፈጸመው። ትውልዱ እግዚአብሔርን አልፈራ ስላለ ነው። እግዚአብሔርን የማይፈራ ትውልድ ለሕገ መንግሥት መገዛት አይችልም። እግዚአብሔርን የማይፈራ ትውልድ ለፖሊስ ሊታዘዝ አይችልም።
ይኸውላችሁ ለሀገራችን ለኢትዮጵያ የሚያስፈልገው ፈሪሃ እግዚአብሔርን ማወቅ መማር ነው። ፈሪሃ እግዚአብሔር ያለው ሰው ለትዳሩ ታማኝ ነው። እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ ነው። ንግረ መንገድ ሚስቶች ባል ስትመርጡ ስታጩ ምን አለው ብላችሁ አትበሉ። የሚቀድመው ነገር እሱ አይደለም። እግዚአብሔርን ያውቃል ወይ በሉ። እግዚአብሔርን ይፈራል ወይ በሉ። ለእግዚአብሔር ከሆነ ላንቺ ይሆንሻል፣ ለእግዚአብሔር ካልሆነ ላንቺ አይሆንሽም። አሁን የኛ መስፈርታችን ቤት ሰርቷል ወይ መኪና ገዝቷል ወይ? ቤት ያለው ባል ከተገኘ ጥሩ ነው፣ ማን ይጠላል? ቤት ሰርቶ እሱ ካልተሰራ ምን ይጠቅምሻል? መኪና ገዝቷል፣ መኪና ያለው ባል ከተገኘ ጥሩ ነው፣ መኪና ገዝቶ ራሱን ካልገዛ ምን ይጠቅምሻል? እዛም ሚልከሰከስ ከሆነ በዝሙት ሚረክስ ከሆነ ለቃል ኪዳን ሚስቱ ማይታመን ከሆነ ምን ዋጋ አለው? ቁሳቁስ ብር ኖሮት ወርቅ ኖሮት እግዚአብሔር ከሌለው እግዚአብሔርን ማይፈራ ከሆነ ምን ይጠቅምሻል? ስለዚህ ሁላችሁ መስፈርታችን ፈሪሃ እግዚአብሔር፣ እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያደለን። የምትዩን ኃጢአት በእግዚአብሔር ፊት አልሰራው ማለት ማን ስለፈራ ነው? እግዚአብሔርን የሚፈራ ሰው ነጋዴውም ታማኝ ይሆናል፣ ባልም ታማኝ፣ ሚስትም ታማኝ። ወገኖቼ ሁሉም ሰው ታማኝ መሆን የሚችለው ፈሪሃ እግዚአብሔርን የሚያውቅ ሆነ። እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያደለን። እምቢ አላት፣ በቃ አልፈጽምም አላት። ታሪኩ እንደምናውቅ እምቢ ሲላት አንድ ቀን ጠበቀችና ተጠመጠመችበት ይላል። አስገድዳ እንትን ልትል ማለት ነው። ተጠመጠመችበት ነው። ፍቃዴን ፈጽምልኝ ብላ ስትጠመጠምበት ልብሱን አወለቀና ሮጦ ከቤቱ ወጣ ይላል። አሁን ወጣቶች እንደዚህ አይነት አጋጣሚ ቢገኝ እንኳን ዘንቦብሽ እኔ አልፈለኩም ነበር ይላል። እኔ አስጨነቀችኝ፣ አስቸገረችኝ፣ እምቢ አልኳት። ግን በቃ ምን ላድርግ? ተጠመጠመችብኝ። አጥጋቢ ምክንያት አለኝ እንላለን። አጥጋቢ ምክንያት አለኝ። የኔ አይደለም ፍላጎቱ ፍቃዱ፣ እሷ ናት ያስጨነቀችኝ። ዮሴፍ እንደዚህ አይነት ቀልድ የለም። ልብሱን አወለቀላትና ከቤት ውስጥ ሮጦ ወጣ። መጽሐፍ ከዝሙት ሽሹ ይላል። ከዝሙት እንድንሸሽ አምላካችን እግዚአብሔር ይርዳል። ሰው የሚሰራው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ሰው ግን በገዛ ስጋው ላይ ይሰራል ኃጢአት። ስጋ ለእግዚአብሔር ነው፣ ስጋ ለጌታ ነው እንጂ ለዝሙት አይደለም ይላል ሐዋርያው ቅዱስ ጳውሎስ። ወጣቶች ንጽህናችሁን ጠብቁ፣ እስክታገቡ ድረስ ክብራችሁን ጠብቁ። ካገባችሁ በኋላም ለቃል ኪዳን ሚስታችሁ ታማኙን፣ ሚስቶች ለቃል ኪዳን ባላችሁ ታማኙን። ስጋችን ለጌታ ነው ለእግዚአብሔር ነው እንጂ ለዝሙት አይደለም። እግዚአብሔር ነፍሱ ከምትጸየፋቸው ኃጢአቶች መካከል አንደኛ ዝሙት ነው። እንዲህ ተብሎ ተጽፏል። ላነበው ፈልጋለሁ፣ እስኪ አስተውሉት ይህንን ኃይለ ቃል። እዚህ ቅዱስ ጳውሎስ በቆሮንቶስ ለሚገኙ ክርስቲያኖች በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 17 ላይ እንዲህ ብሎ ጽፏል። ከዝሙት ሽሹ አለ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል አለና፣ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። በስጋችሁ ማንን አክብሩት? በዋጋ የተገዛ ቤተ መቅደስ ነው። ዋጋው ብር አይደለም፣ ዋጋው እንቁ አይደለም። ዋጋው ክርስቶስ ስጋውን ቆርሶ ደሙን አፍስሶ በዋጋ ተገዝተናል። ባካችሁ ይሄ ቤተ መቅደስ የእያንዳንዳችን ቤተ መቅደስ በዋጋ የተገዛ ነው፣ ዋጋ የተከፈለበት ነው። ስለዚህ ቤተ መቅደሳችንን ከዝሙት እንጠብቀው፣ በዝሙት አናቆሽሸው፣ በንጽህና እንያዘው። ዮሴፍ የምትይውን ዝሙት በእግዚአብሔር ፊት አልሰራውም ብሎ ልብሱን ጥሎላት ወጥቶ ከቤት ርቆ ሸሽቶ ሄደ ይላል።
ስንቶቻችንን ቤተ መቅደስ የተባለ ሰውነታችን ዋጋ እንደተከፈለበት ምናቀው? መቼ ሰው ታውቃላችሁ ዋጋ የተከፈለበትን ነገር ያከብረዋል። አሁን ሰው በስጦታ መልክ ውድ ዋጋ ወጥቶ የገዛልን የአንገት ሐብል፣ የእጅ አምባር፣ ስልክ ወይም በጣም የምንወደው ልብስ ካለ ዋጋውን ካወቀ ነው አንቺ ይሄን ሽቶ የገዛውልሽ በዚህ ዋጋ ነው ቃለን። ይሄንን ወርቅ፣ ይሄን ቀለበት፣ ይሄን የጆሮ እንትን የገዛውት በውድ ዋጋ ነው ካሉን ሰዎች ስለተከፈለለት ዋጋ ብለን እቃውን እናከብረዋል። ሰውነታችን ክርስቶስ ዋጋ ከፍሎበታል። ባካችሁ እህቶቼ ወንድሞቼ በኃጢአት አናቆሽሸው። አንተ ለዕቃ የምንሰጠውን ክብር ጓደኛችን ለሰጠን ዕቃ የምንሰጠውን ክብር ቤተ መቅደስ ለተባለ ሰውነታችን ለምንድን ነው ክብር ማንሰጠው? ለምንድን ነው በስካር ምናቆሽሸው? ለምንድን ነው በዝሙት ምናቆሽሸው? ለምንድን ነው በሐሜት በተንኮል በምቀኝነት በዘረኝነት ለምንድን ነው ምናቆሽሸው? መቅደሳችንን ዋጋ የተከፈለበት መቅደስ ነው። ክርስቶስ ስጋውን ቆርሶለታል፣ ደሙን አፍስሶለታል፣ ውድ ዋጋ ከፍሎለታል። በዋጋ ተገዝታችኋል ማለት ይሄ ነው። እንመለስ። ዮሴፍ አልሰራማል ምትዩን ኃጢአት አልሰራማል። ከዚህ በኋላ አልሳካልሽ ሲላት ሴቲቱ ጮኸች ድምጿን ከፍ አድርጋ ጮኸች። ወታደሮቹ መጡ። ቤተ መንግስት ውስጥ ነው ያለችው፣ የንጉስ ሚስት ናት። ምን ሆነሻል አላት። ይሄ ምናምንቴ ዕብራዊ ከትቢያ ከአፈር ባሌ አንስቶ ቤተ መንግስት ቢገባ ሆዱ ሲሞላ ደረቱ ሲቀላ የባሌን ቤት አለመኖር አየና ካልደፈርኩሽ ብሎ ተነሳብኛለች። ጅራፍ ራሱ ገርፎ ራሱ ይጮሃል። ፍቃዱ የራሷ ሆኖ ጥያቄው የራሷ ሆኖ ፍቃዴን ካልፈጸምክ ያለችው እሷ ሆኖ አልሳካ ሲላት ግልበጥ አለችና ካልደፈርኩሽ ብሎ ተነሳለች። እሱ ስደተኛ ነው፣ የሰው ሀገር ሰው ነው። እሷ የንጉስ ሚስት ናት። ከሱ ይልቅ እሷን አመኗትና ወታደሮቹ በላሉ እጅና እግሩን አስረው ነገሩ እስኪጣራ ድረስ ብለው ወደ ወይኔ ቤት ወረወሩት። ሌላኛው የማያምር የዮሴፍ ጅማሬ። ያለ ወንጀሉ እንደ ወንጀለኛ ተቆጠረ፣ ያለ በደሉ እንደ በደለኛ ተቆጠረ። እስር ቤት ውስጥ ተጣለ። ከሱ ይልቅ እሷ የምትናገረው ተሰማ። ታማኝ ሆና ተቆጠረች። አንዳንዴ ይሄንን እናያለን በዓይናችን፣ ይሄንን እንሰማለን በጆሮአችን። እውነት ይዘን እያለቀስን እያነባን እኔን አድምጡኝ፣ እኔን ስሙኝ፣ እውነት ያለው እኔ ጋ ነው ስትሉ በሆነ ነገር ከናንተ የተሻሉ የሆኑ ሰዎች ውሸትም አድርገው እነሱ ይታመናሉ። ተገፋ፣ በግፍ እስር ቤት ውስጥ ገባ፣ ታሰረ። አባቶቻችን ምን ይላሉ? እስረኞች ሁሉ ወንጀለኞች አይደሉም ይላሉ። እስረኞች ሁሉ ምንጭ አይደሉም? ምን ይሁን ዮሴፍ አሁን ምን የሚያሳስር ነገር አለው? ምን ወንጀል አለበት? ዝሙት አልሰራም ያለ፣ ንጽህናዬን አላጎድፍም ያለ፣ በእግዚአብሔር ፊት ነውር አላደርግም ያለ። ይሄ የሚያሾም ነው፣ ይሄ የሚያሸልም ነው፣ ይሄ ማዕረግ የሚያሰጥ ነው፣ ይሄ ክብር ነበረ። ግን እንደ ወንጀል ተቆጠረበትና ለወይኒ ተላልፎ ተሰጠ። ዓለም እንደዚህ ናት። ዓለም ፍትህ የላት። የሚፈቱትን ታስራለች፣ የሚታሰሩትን ትፈታለች። ከዓለም ፍትህና ዳኝነት አትጠብቁ። እውነተኛ ዳኛ ማን ብቻ ነው? ንገሪ፣ ማን ብቻ? ፍትህ የሚሰጠው ማን ነው? ፊት አይቶ የማያዳላው ማን ነው? በቅንነት የሚፈርደው ማን ነው? እውነተኛው ዳኛ ማን ነው? አመስግኑት። እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። እግዚአብሔር እስር ቤት ውስጥ ገባ። እንመለስ። እነዚህ እያየን ያለናቸው ማያምሩ ናቸው። ልክ እስር ቤት ውስጥ ሲገባ መጽሐፍ የሚለው ምንድነው? እግዚአብሔርም በእስር ቤት ውስጥ ከዮሴፍ ጋር ነበር ይላል። ከማን ጋር ነበር? ሲሰደድ አብሮ ይሰደዳል። እግዚአብሔር ሲታሰር አብሮ ይታሰራል። እስር ቤት ውስጥ አብሮ ነበረ።
በእስረኞቹ ፊት እግዚአብሔር ለዮሴፍ ሞገስ ሆነው ይላል። እግዚአብሔር በጠላቶቻችን ፊት ለሁላችንም ሞገስ ይሁን። ሞገሳችን ማን? መስክሩ። ሞገሳችን ማን? እግዚአብሔር ሞገስ ሆነው ይላል። እዛ እስር ቤት ውስጥ ቆየ። 2 ዓመት ነው የታሰረው። ስንት ዓመት? ባላየው ነገር፣ ባልሰማው ነገር፣ ባልፈጸመው ወንጀል፣ ባላደረገው ነገር ንጽህናውን በጠበቀ ኃጢአት አልሰራም ስላለ 2 ዓመት በግፍ ታሰረ። አንዳንድ ጊዜ በሕይወታችን እንዲህ ሊገጥመን ይችላል። ወንጀል ሳንሰራ ሕግ ሳንተላለፍ ወገኖቼ ኃጢአት ሳይገኝብን ለክፉ ነገር ተላልፈን እንሰጥ እንችላለን። እንዳትደነቁ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ጎኑን በጦር የተወጋው እጆቹን በሚስማር የተቸነከረው ኃጢአት ሰርቶ አይደለም፣ ወንጀል ተገኝቶበት አይደለም። ንጹሕ ባህሪ ነው። ሲሰድቡት መልሶ ያልተሳደበ ነው። መከራ ሲያደርሱበት ያልዛተ ነው። ነገር ግን እንደ ክፉ አድራጊ ቆጥረውት በመስቀል ላይ ሰቅለውታል። በሚስማር ቸንክረውታል። የሸዋ አክሊል ደፍተውበታል። ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ በጅራፍ ገርፈውታል። አንዳንድ ጊዜ በሕይወታችን እንደዚህ ይሆናል። ዓለም ፍትሕ የላት። ታሰረዘ እስር ቤት ውስጥ ያለ ወንጀሉ ጭብጥ ኩርምት ብሎ 2 ዓመት። ስንት ዓመት? 2 ዓመት። ላሳጥር ታሪኩን ወደ ምፈልገው ነገር ልምጣና እዛ እስር ቤት ውስጥ ሳለ አሁን 2 ሰዎች፣ አንዱ የጠጅ አሳላፊ ነው፣ ሁለተኛው የእንጀራ አሳላፊ ነው። ህልም አዩና ለዮሴፍ መተው ነገሩት። ሁለቱንም ህልማቸውን ፈታላቸው። አንደኛው ምን አለው? ከ3 ቀን በኋላ ትፈታለህ፣ ወደ ቀድሞ ሥራ ትመለሳለህ። አንደኛውን አንተም ከ3 ቀን በኋላ ትፈታለህ፣ ነገር ግን በአደባባይ ላይ ንጉሡ ያሰቅልሃል። አንተ የምትፈታው ወደ ቀድሞ ሥራ ልትመለስ፣ አንተ ግን የሚያሳዝነው የምትፈታው በአደባባይ ንጉሡ ሊያሰቅል ነው ብሎ የሁለቱንም ህልም ፈታ። የጠጅ አሳላፊው ነው ወደ ቀድሞ ሥራ ትመለሳለህ ከ3 ቀን በኋላ ብሎ ይፈታለት። ግን ምን አለው? ከተፈታ በኋላ አለው እኔ በግፍ ስለታሰርኩኝ ያለ ወንጀሌ ስለሆነ ወደ ወይኔ የተጣልኩት ለንጉሡ ንገርልኝና ከስራቴ አስፈታኛል። ከስራቴ ምን በለኝ? ለማን ንገርልኝ? ዮሴፍ በእግዚአብሔር ላይ ተስፋ ማድረጉ ትቶ አሁን በዚህ በጠጅ አሳላፊው ላይ ተስፋ አረግ። ንገርልኝ ሄደ ለንጉሡ። ያለ በደል እኔ ታሰርኩት፣ መታሰር አይገባኝም ነበረ። ይሄው 2 ዓመት ሊሆነ ነው። ስለዚህ እንዳትረሳኝ አስበኝ አደራ ብሎ ያንን ጠጅ አሳላፊ ተስፋ አደረገ። ሰዎችን ተስፋ አታድርጉ። ተስፋችን ማን? ንገሩኝ፣ ማን ነው ተስፋችን? ሰው ቢያምኑት ይከዳል። ሰው ተስፋ ቢያደርጉት ያሳፍራል። ሰው ቢደገፉት ይሰበራል። ሸምበቆ ነው ቢያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው የሚታመነው። ዝቅ ብሎ ስታነቡት ምን ይላል? የጠጅ አሳላፊው ግን ዮሴፍን አላሰበውም፣ ረሳው ይላል። ምን አረገው? ሰው ይረሳናል። ማይረሳን ማይዘነጋን አምላካችን እግዚአብሔር የገዛ ወንድሞቻችን ሊረሱን ይችላል። አያድርስ ነው። እህታችን ልትረሳን ትችላለች። የወለደ አባት የወለደች እናት ልትረሳ ትችላለች። ባልንጀራችን ጓደኛችን ሊረሳን ይችላል። በሰው እንዳትታመኑ፣ ሰውን ተስፋ እንዳታደርጉ። ምን አለ ዳዊት? በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል አለ መዝሙር 117 ቁጥር 8 ላይ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። በሰው ከመታመን በሉስ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ይሻላል አይሻል? ማን ነው እግዚአብሔርን አምኖ የጎደለበት ያጣማል? ማን ነው እግዚአብሔርን ተስፋ አድርጎ ያፈረ? እግዚአብሔር ቢያምኑት ባካችሁ አይከዳም። እግዚአብሔር ተስፋ ቢያደርጉት አያሳፈርም። አይናችሁን ከሰው ላይ አንሱ። እግዚአብሔርን ተስፋ አድርጉት። መጽሐፍ
የሁሉም አይን አንተን ተስፋ ያደርጋል አንተም እጅህን ትከፍታለህ ምግባቸውንም በየጊዜው ትሰጣቸዋለህ አለ ዳዊት እዚህ ዳዊት መዝሙር 144 ቁጥር 15 ላይ የተመዘገበ ቃል የሁሉም አይን አለ አንተን ተስፋ ያደርጋል አንተ እጅህን ትከፍታለህ ስጋ ለለበሰ ሁሉ ምግባቸውን በጊዜ ትሰጣቸዋለህ እሱን ተስፋ ያደረገ እንድንኖር አምላካችን እግዚአብሔር ይርዳል ረሳው እንመለስ ያ የጠጅ አሳላፊ እንዳትረሳኝ አሳስብልኝ አደራ በግፍ ነው የታሰርኩት ለንጉሱ ንገርልኝ ያለው ሰው አላስበውም ረሳው ይላል ስለዚህ ልክ በጌታ ቀኝ እንደተሰቀለ ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አለው ምን በለኝ ዛይ ሉቃስ ወንጌል ምዕራፍ 23 ቁጥር 48 ላይ የተመዘገበ ቃል ነው ጌታ ሆይ አለው በመንግስት በመጣ ጊዜ አስበኝ አለ በቃ አስበኝ ማለት የሚገባን አምላካችንን ነው አስበን ማለት የሚገባን መድኃኔዓለምን ነው እሱ ያስባል ወገኖች ከገባንበት ቅራኔ ውስጥ ሊያወጣን ይችላል ጥያቄያችንን ይመልሳል እንባችንን ያብሳል እንቆቅልሻችንን ይፈታል ታሪካችንን ይቀይራል የራቀውን ነገር ያቀርባል የጎደለውን ነገር ይሞላል የተቆረጠውን ነገር ይቀጥላል መድኃኔዓለምን አስበኝ በሉት ወኔ የጎደላችሁ እህቶቼ ምንድነው የጎደላችሁ በእግዚአብሔር ታመኑ እግዚአብሔርን ተስፋ አድርጉ እሱን አስበኝ በሉት ይሄ ወንበዴ እድሜ ዘመኑን ቋንጃ ቆራጭ የነበረ ደም አፍሳሽ የነበረ በንጹሃን ደም ሲታጠብ የነበረ ከጌታ ቀኝ ተሰቀለ በዛች አጋጣሚ ምቹ ጊዜ ያገኘና ጌታ ሆይ አለ የሚሰራውን ተአምራት ሲያይ ጊዜ በመንግስት በመጣ ጊዜ አስበኝ አለ ጌታችን ምን አለው ዛሬ ከኔ ጋራ በገነት ትኖራለህ አለ ቀድሞ ከአዳም ገነት ገባ ክብር ምስጋና ለአምላካችን ለእግዚአብሔር ቀድሞ ከአዳም ገነት ይሁላችሁ እግዚአብሔርን አስበን ካልነው እንዲህ ታሪክ የሚቀይር ነው የኛም የት ነበርሽ እስካሁን አይልም ወንበዴ እኮ ነበረ ደም አፍሳሽ ነበረ እስካሁን ድረስ የት ነበርክ አላለውም አስበኝ ሲለው አሰበው ዛሬ ከኔ ጋራ በገነት ትኖራለህ እንመለስ ዮሴፍ ተረሳ አሁን እግዚአብሔር የዮሴፍን ፍጻሜ የሚያሳምርበት ጊዜ ደረሰ ርዕሳችን ምንድነው የነገር ፍጻሜ ከጅማሬው ምን ይላል አቤት ይሻላል እንዴት አድርጎ አሁን እግዚአብሔር በጊዜውና በሰዓቱ ዮሴፍን እንደሚያከብረው ፍጻሜውን እንደሚያሳምርለት በጥቂቱ አስተውሻችሁ መልእክቴን ተቀልላል ፈርዖን የሚባለው የግብጽ ንጉስ ህልም አለመና የሚፈታለት አጥቶ ይጨነቅ ጀመረ በቤተ መንግስት የሚቀልባቸው ጠንቋዮች አስማተኞች መተተኞች አሉ ያየውን ህልም ነገራቸው ህልሙ ምንድነው በህልሜ አለ 7 መልካቸው ያማረ ላሞች ከባህር ውስጥ አስቀድመው ሲወጡ ተመለከትኳል ጥቂት ቆይታ ሆኖ ደግሞ ሌሎች መልካቸው የከሳ መልካቸው የማያምር ወጡና አስቀድመው የወጡትን መልካቸው የሚያምረውን ሰውነታቸው የወፈረውን ላሞች ዋጧቸው ይሄንን ህልም አይቻለው ፍቱልኝ ዝምዬ እናንተን መቀለም ምን ትርጉም አለው አርጄ አልበላችሁ አሁን ተጨንቅ ያለው ህልሜን ፍቱአልና በዛ በቤተ መንግስት የሚቀልባቸውን ጠንቋዮች ነገራቸው ፈርዖን ይላል አንዱም ጠንቋይ የዮሴፍን ህልም ሊፈታ አልቻለም ይላል ለችግሩ መፍትሄ ሊሰጡት አልቻሉም አንዳቸውም ይላል የዚህን ጊዜ አሁን ያ የጠጅ አሳላፊ መጣና ለፈርዖን ነገረው እዛ እስር ቤት ውስጥ በግፍ የታሰረ ዮሴፍ የሚባል ሰው አለ ህልም ጥሩ አድርጎ ይፈታል ህልምን ያልማል ህልምንም ይፈታል እሱን አስጠርተ ህልምህን ብትነግረው ጥሩ አድርጎ ይፈታልሃል አለ በሉ አስቸኩሉትና አምጧል ቶሎ አምጡ ተባለ እግዚአብሔር የዮሴፍን ፍጻሜ ለሚያሳምርበት ጊዜ ደረሰውን ተመልከት ይውላችሁ እግዚአብሔር መስራት ከጀመረ ሰዎችን ያስጨነቀ ነው ለኛ ስራ የሚሰራለን ፈርዖንን አስጨነቀው በህልም አስጨነቀው ህልም አይቶ የሚፈታለት አጣ ዮሴፍ ነው መፍታት የሚችለው አስጠራው በግፍ ታስሯል አሉት ላነበው ፈልጋለሁ በዚህ በኦሪት ዘፍጥረት በምዕራፍ 41 ላይ የተመዘገበ ቃል ነው ከ2 ዓመትም በኋላ ከስንት ዓመት በኋላ
2 ዓመት ነው የታሰረው በግፍ። ፈርዖን ህልም አየ። እነሆም በወንዝ ዳር ቆሞ መልካቸው ያማረ ስጋቸው የወፈረ 7 ላሞች ከወንዙ ወጡ፣ በውሃ ዳርም በመስክ ይሰማሩ ነበር። ከነርሱ በኋላ መልካቸው የከፋ ስጋቸው የከሳ ሌሎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ቆመው ነበረ። መልካቸው የከፋ ስጋቸው የከሳ እነዚያ ላሞችን መልካቸው ያማረውን ስጋቸው የወፈረውን 7ቱን ላሞች ዋጧቸው። ይሄ ነው ህልሙ። ማን ይፍታ? ዮሴፍ ይጠራ ተባለ። ቅድም እንደተረከ ቁጥር 14 ላይ እንደዚህ ይላል። ዘፍጥረት 41 ቁጥር 14 ፈርዖን ልኮ ዮሴፍን አስጠራው፣ በግዞት ቤትም አስቸኮሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ህልምን አየሁ፣ የሚተረጉምም አልተገኘም። ህልምን እንደሰማ እንደምትተረጉም ስላንተ ሰምቻለሁ አለ። ዝናህን ሰምቻለሁ። ጥሩ አድርገህ ህልም እንደምትፈታ ህልመኛ እንደሆን ይሄ ጸጋ እንዳለ ስላንተ ዝና ሰምቻለሁ። እባክህ ህልሜን ፍታልኝ አለ። ህልሜን ምን በልልኝ? ይኸውላችሁ እግረ መንገድ ህልም ሁሉ ከእግዚአብሔር አይደለም። አሁን አንዳንድ ሰዎች በህልማቸው ቀይ ሴት ካዩ አርሴምዬን አየኋት ትላለች። አንቺ እንደሚሉ ሰዎች እኮ ዛሬ በህልሜን ቡና ቁጭ አርጋ ጎረቤቶቿን ጠርታ አንቺ ዛሬ እኮ በህልሜ አርሴማን አየሁ፣ ማርያምን አየኋት፣ አርሴማን አየኋት። ህልም ሁሉ እግረ መንገድ ከእግዚአብሔር አይደለም። አንዳንዴ ሰይጣንም ህልም ያሳያል። ህልም ከ3 ወገን ነው ይላሉ አባቶች። አንደኛው ከእግዚአብሔር ነው። አንደኛው ከማን ነው? ከእግዚአብሔር ነው። ሁለተኛው ከሰይጣን ነው። ሁለተኛው ከምንድን ነው? ከሰይጣን ነው። ሶስተኛው ይላሉ ሰው የተፈጠረው ከ4ቱ ባህሪያተ ሥጋ ነው እና የተፈጠርንበት ነገር 4ቱ ባህሪያተ ሥጋ አንዱ ሲያይል በህልማችን እናያለን። 4ቱ ባህሪያተ ሥጋ የሚባሉት እሳት፣ ንፋስ፣ ውሃና መሬት ናቸው። ለምሳሌ የእሳትነት ባህሪ ሲያይልብን በህልማችን ውስጥ በእሳት ውስጥ ገብተን ስንቃጠል እናያለን አሉ የቤተክርስቲያን ሊቃውንት። የውሃነት ባህሪ ሲያይልብን ውሃ ውስጥ ገብተን ባህር ውስጥ ገብተን ስንዋኝ የሚያወጣን አተን ስንጨነቅ እናያለን። ስለዚህ ህልም ከ4ቱ ባህሪያተ ሥጋም ይታያል። ሶሎሞን ደግሞ እንደተናገረ ህልም ከሥራ ብዛትም ይታያል። ቀን በሥራ ከደከምን ማታ በህልማችን ስንሰራ የነበረውን ነገር ልናየው እንችላለን። ሁሉም ህልም ከእግዚአብሔር አይደለም። ከእግዚአብሔር ይሆናል፣ ከሰይጣን ይሆናል፣ ከ4ቱ የሥጋ ባህሪያት ይሆናል። ከሥራ ብዛትም ህልም ሊታይ ይችላል። መለየት ያስፈልጋል። አሁን ይሄ ፈርዖን ያየው ህልም ግን ከእግዚአብሔር የሆነ ህልም ነው። ህልምህን እግዚአብሔር ይፍታልህ አለ። እግዚአብሔር በጎ ህልም እንድናይ ሁላችንን ይርዳል። በአቅማችን እንድናልም እግዚአብሔር ይርዳል። እትየዋ ንስሐ አባቷ ጋር መጣች አሉ ህልም አየሁ ብላ። እስኪ እናንሳት እቺን ሴት ምንድነው ያየሽው ሲሏት፣ በህልሜ አለች ልብሰ ተክህኖ ለብሼ ሞጣይት ደርቤ ጥምጥም ጠምጥሜ የወርቅ ጽና ይዤ ቤተ መቅደሱን ሳጥን አየሁ አለች ሴትየዋ። የንስሐ አባቷ ደነገጡና እስኪ ድገሚ አሏት። በህልሜ ልብሰ ተክህኖ ለብሼ ሞጣይት ደርቤ እንደገና የወርቅ ጽና ይዤ መቅደሱን ሳጥን አየሁ አላች። ሰሙና እኛ አባት ምን አሏት? አንቺ ሴት ምን ነው በአቅምሽ ብታልሚ አሏት። በምንሽ? በአቅማችን እንድናልም እግዚአብሔር ይርዳል። ህልም ሁሉ ከእግዚአብሔር አይደለም። ይሄ ህልም ግን ከእግዚአብሔር። ምን አለው ፈርዖን ለማነው ዮሴፍ? እኔ ህልምህን አልፈታልህም፣ ህልምህን የሚፈታልህ እግዚአብሔር ነው አለ። ማን ነው የሚፈታልህ አለው? አልተመጻደቀም ዮሴፍ፣ አልተኩራራም፣ አልታበየም። ጸጋው እኮ አለው ህልም የመፍታት። እኔ እፈታለሁ አላለም፣ እግዚአብሔር ይፈታልሃል አለ። ክብርን ሁሉ ለእግዚአብሔር እንድንሰጥ እግዚአብሔር ይርዳል። አሁን እኛ ብንሆንስ እቺ ጸጋ ብትኖረን ስንት ተከፍለኛል ነው መጀመሪያ ምን እንደራደረው? ፈታልሃለሁ ግን ስንት ተከፍለኛል? እኔ እግዚአብሔር ብዙ ነገር የማይሰጠን ወገኖቼ፣ እኔ እውነቴን ነው የምላችሁ፣ በጣም ወደ ንግድ ውስጥ እንዳንገባበት ፈልጓል። አሁን ጌታችን እንደዚህ ያለ ጉባኤ ያስተማረ ሰዎቹ ሲራቡ 5 እንጀራና 2 ዓሣ አበርክቶ ለ5000 ሕዝብ አመግቧል። አሁን ይሄ ጸጋ ለኛ ቢሰጠን ኖሮ ጥቂቱን አበርክቶ የመመገብ ጸጋው ቢሰጠን ኖሮ
ዛሬ ማን ይቻላል? ወደ ሂሳብ ውስጥ ወደ ስሌት ውስጥ ነበር የምንገባው። ስለዚህ እግዚአብሔር ይውላችሁ ብዙ ነገር የማይሰጠን በሱ ላይ እንዳንኮራበትና በተሰጠን ጸጋ ደግሞ እንዳንጠፋ ስለሚፈልግ ይመስለኛል። ስንት ትከፍለኛለህ አላለም ዮሴፍ። ህልምህን እፈታለሁም አላለም። ያንተን ህልም የሚፈታው እግዚአብሔር ነው አለ። ማን ነው አለ? ክብርን ለማሰጠ ዮሴፍ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ተብሎ ተጽፏልና አንደኛ ቆሮንቶስ 10:31 ላይ ሁሉ ለእግዚአብሔር ክብር እንድናደርገው እግዚአብሔር ይርዳል። ፈታለት ጥሩ አድርጎ 7 ላሞች አስቀድሞ ከወንዙ መውጣታቸው በግብጽ ምድር ላይ 7 ዓመት ጥጋብ ይሆናል። ጥጋብ ይሆናል፣ ይትረፈረፋል፣ በረከት ይሆናል። 7 የከሱ ላሞች ከኋላ ከወንዙ ወጥተው የመጀመሪያዎቹን መዋጣቸው ከ7 ዓመት ጥጋብ በኋላ 7 ዓመት ደግሞ ረሃብ ይሆናል። ይሄ ነው እግዚአብሔር ላንተ ያሳየ ህልም ይሄ ነው። በጥጋቡ ሰዓት በደንብ የረሃቡን ዘመን ማለፍ እንድትችሉ ሰብሉን፣ እህሉን፣ ምግቡን በደንብ አርጋችሁ ሰብስቦ እግዚአብሔር ወደፊት የሚሆነውን ነገር አስቀድሞ በህልም ነግሮሃል። ህልሙ ሲፈታ ይሄ ነው አለው። ደስ አለው ፈርዖን። ከጣቱ ላይ ያለውን ቀለበት አወለቀና ለዮሴፍ አጠለቀለት። አስኒት የምትባል በጣም መልከ መልካም ውብ ቆንጆ ልጅ ነበረችው፣ የንጉሱ የፈርዖን ልጅ። እሷን አመጣና ሚስት አድርጎ አጋባው። ከዚህ በኋላ ምን አለው? በግብፅ ሀገር ያላንተ ፈቃድ ምንም የሚወጣና የሚገባ ነገር የለም። በግብፅ ላይ እኔ ጠቅላይ ሚኒስትር አድርጌ ሾሜሃለሁ። ከኔ በታች አገሪቱን የምታስተዳድረው አንተነ። ያላንተ ፈቃድ የሚወጣና የሚገባ ነገር የለም ብሎ በግብፅ አገር ላይ ዮሴፍን ፈርዖን ከፍ ከፍ አደረገው። እግዚአብሔርም መጨረሻውን አሳመረለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ያ የማያምር የነበረ ዮሴፍ ጅማሬ ዘግይቶ ቆይቶ መጨረሻውን እግዚአብሔር አሳመረለት። በእስር ቤት ውስጥ አሳለፈና ጠቅላይ ሚኒስትር አደረገው ዮሴፍን። እግዚአብሔር በረከት የሚሰጠን በመከራ ወረቀት ጠቅልሎ ነው ይላሉ አባቶች። እስኪ እግዚአብሔር በሉ። በረከትን የሚሰጠን በመከራ ወረቀት ጠቅልሎ ነው። ስለዚህ ሁላችሁ መጀመሪያ ህይወታችሁ ላይ ማያምሩ ነገር ቢገጥሟችሁ ተስፋ አትቁረጡ። ይሄው ዮሴፍ አስተማሪ። ታገሱ፣ ጽኑ፣ እግዚአብሔርን ጠብቁት። መጨረሻውን እግዚአብሔር ማሳመር ይችላል። ይችላል አይችል? አቤት ይሄው ይችላል እኮ አሳይ። ማን ነው አሁን ይሄ በመጽሐፍ ቅዱስ ባይጻፍ የሚያምነው? ዮሴፍ በዚህ ውስጥ አልፎ ይሄን ያክል ክብር፣ ይሄን ያክል ሹመት፣ ይሄን ያክል ማዕረግ፣ ይሄን ያክል በረከት አገኘ ብሎ መጽሐፍ ቅዱስ ላይ ባይጻፍ ኖሮ ማን ያምን ነበር? ግን እግዚአብሔር የሚሳነው ነገር የለም። ለሰው የማይቻል ሁሉ ለማን ይቻላል? አምላካችን እግዚአብሔር መጨረሻችንን ያሳምርልን። እስኪ መጨረሻዬ ድገሙት፣ እስኪ ፈልሱት፣ አሳምርልኝ። ሁልጊዜም ይኸውላችሁ ወንድሞቼ እህቶቼ ለጸሎት እግዚአብሔር ፊት ስትቆሙ መጨረሻዬን አሳምርልኝ በሉት። የዮሴፍን መጨረሻ እንዳሳመርክ ነው የኔንም መጨረሻዬን አሳምርልኝ እንጂ ጅማሬያችሁን እያያችሁ በህይወታችሁ ውስጥ የሚሆነው ነገር እያያችሁ በፍጹም እንዳታጎረመሩ፣ እንዳትማራ። እግዚአብሔር ተወኝ፣ እግዚአብሔር ረሳኝ እንዳት የታለ ሁሉ ነገር ሲደርስብኝ እንዳትሉ፣ ጠብቁት፣ ጽኑ። ጸሎታችሁ እንዳታቋርጡ፣ ጉባኤ መካፈላችሁ እንዳታቋርጡ፣ ቅዳሴ ማስቀደሳችሁ እንዳታቋርጡ፣ በየገዳማቱ መሄዳችሁ እንዳታቋርጡ፣ ስጋው ደግሞ መቀበላችሁ እንዳታቋርጡ፣ አስራት በኩራት ማውጣታችሁን እንዳታቋርጡ፣ ጾማችሁን መጾማችሁን እንዳታቋርጡ፣ የድርሻችሁን ዝም ብላችሁ ተወጡ። ያን ጊዜ እግዚአብሔር መጨረሻን ማሳመር ይችላል። የነገር ፍጻሜው ከመጀመሪያው ይሻላል። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን።
እግዚአብሔር አምላካችን በተማርነው ትምህርት 30 60 መቶ ያማረ ፍሬ እንድናፈራ ሁላችንን በቸርነቱ ይርዳን። የሁላችንን መጨረሻ መድኃኔዓለም ያሳምረልን።